ሄሎ ኤቭሪዋን ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምናችሁ። ዛሬ በጣም አስፈላጊ የሆነ ሁላችሁም የምትወዱት ርዕስ ይዤላችሁ መጥቻለሁ። የስራ ዘርፎች በእንግሊዘኛ ምን ተብሎ እንደሚጠሩና እንደሚጻፉ እናያለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግሊዘኛ ቋንቋን በቀላል መንገድ ተማሩ። ቀጥታ ወደ ዛሬው ትምህርት እንሄዳለን። ርዕሱን እንደምታዩት ታይፕስ ኦፍ ጆብስ ኤንድ ኦኩፔሽንስ ይላል የዛሬው ትምህርት። እሱ ምንድነው? የስራ ዘርፍ አይነቶች በእንግሊዘኛ ነው። ጆብስ ማለት ያው ሙያ ማለት ነው። ኦኩፔሽንስ ማለት የስራ ዘርፎች ማለት ነው። ታይፕስ ማለት ደግሞ አይነቶች ማለት ነው። እሱም የስራ ዘርፍ አይነቶች ማለት ነው በእንግሊዘኛ ሲሆን ማለት ነው። ታይፕስ ኦፍ ጆብስ ኤንድ ኦኩፔሽንስ ማለት የስራ ዘርፍ አይነቶች በእንግሊዘኛ ማለት ነው። ደላላ ማለት ብሮከር። ደላላ በአማርኛው ደላላ ማለት ብሮከር። የጉልበት ሰራተኛ ሌበረር ማለት የጉልበት ሰራተኛ ማለት ነው። የህፃናት ጠባቂ ወይም የህፃናት ተንከባካቢ ማለት በእንግሊዘኛ ቤቢ ሲተር። የእሳት አደጋ ሰራተኛ ፋየር ፋይተር ማለት የእሳት አደጋ ሰራተኛ ማለት ነው። ጨርቃ ጨርቅ ሰራተኛ ማለት በእንግሊዘኛ ጋርመንት ወርከር ማለት ነው። ጋርመንት ማለት ጨርቅ ማለት ነው። ወርከር ማለት የሰራተኛ ማለት ነው። በአጠቃላይ ጨርቅ ሰራተኛ ማለት ጋርመንት ወርከር ማለት ነው። የነዳጅ ማደያ ሰራተኛ ጋዝ ስቴሽን አቴንዳንት። ጋዝ ስቴሽን ማለት ያው የነዳጅ ማደያ ማለት ነው። የነዳጅ ማደያ ሰራተኛ ጋዝ ስቴሽን አቴንዳንት ይባላል ማለት ነው። ቱሪስት አስጎብኚ ቱር ጋይድ ማለት ቱሪስት አስጎብኚ ማለት ነው። የቤት እመቤት ሆም ሜከር ማለት የቤት እመቤት ማለት ነው። አሰልጣኝ ኮች ማለት አሰልጣኝ ማለት ነው። የጽዳት ሰራተኛ ጃኒተር ማለት የጽዳት ላይ የሚሰሩ ሰራተኞች ስም ማለት ነው። ጃኒተር ማለት የጽዳት ሰራተኛ ማለት ነው። ገንዘብ ተቀባይ ካሸር ማለት ገንዘብ ተቀባይ ማለት ነው። እንግዳ ተቀባይ ሪሴፕሽኒስት የሚባሉት ያው እንግዳ የሚቀበሉት ማለት ነው። ሆቴል አካባቢ ወይም ሌላ ቦታ እንግዳ የሚቀበሉት ሪሴፕሽኒስት ይባላሉ ማለት ነው። ሻጭ ማለት በእንግሊዘኛ ሴልስማን ሻጭ ማለት ነው። ለሴት ከሆነ ደግሞ ሴልስ ውሜን። መካኒክ ያው በአማርኛውም በእንግሊዘኛውም ተመሳሳይ ነው። መካኒክ ማለት ነው። አትክልተኛ በእንግሊዘኛ ጋርድነር። ሱቅ አሻሻጭ በእንግሊዘኛ ሾፕ አሲስታንት ይባላል ማለት ነው። ሱቅ ጠባቂ ሾፕ ኪፐር። የቤት ሰራተኛ ሃውስ ኪፐር። ጥበቃ ላይ የሚሰራ ሰው ደግሞ ምን ይባላል? ሴኩሪቲ ጋርድ።
ጸሐፊ ጸሐፊ ሴክሬታሪ ሴክሪታሪ ሴክሪቴሪ ሴክሪቴሪ ማለት ጸሐፊ ማለት ነው። መምህር መምህር ወይም አስተማሪ በእንግሊዘኛ ቲቸር 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 የሚባለው ያው ታች ክላስ ያሉ አስተማሪዎች ማለት ነው። ከ1 እስከ 12 ያሉ ቲቸር ይባላሉ። ግቢ አካባቢ ወይም ከፍተኛ ትምህርት ተቋማት ላይ ደግሞ ኢንስትራክተር ወይም ሌክቸረር ይባላሉ ማለት ነው። መምህራንስ ወይም አስተማሪዎች ማለት ነው። ወንድ ወይም ሴት የሆቴል ላይ የሚያስተናግዱ ሰዎች ደግሞ በእንግሊዘኛ ለወንድ ከሆነ ዌተር ይባላሉ። ዌተር ለሴት ከሆነ ደግሞ ዌትረስ ዌትረስ ዌትረስ። ስለዚህ ዌተር ማለት ወንድ የሆቴል አስተናጋጅ ሲሆን ዌትረስ ከሆነ ደግሞ ሴት የሆቴል አስተናጋጅ ማለት ነው። ነጋዴ ነጋዴ ደግሞ ለሁለቱም ወንድ ነጋዴ ከሆነ ቢዝነስ ማን ይባላል። ቢዝነስ ማን። ሴት ከሆነች ደግሞ ቢዝነስ ዊሜን ትባላለች ማለት ነው። ሐኪም ዶክተር ነው የሚባሉ ማለት ነው። የጥርስ ሐኪም ከሆነ ደግሞ ዴንቲስት ይባላል ማለት ነው። የቀዶ ጥገና ሐኪም ደግሞ ሰርጅን ይባላል ማለት ነው። ሰርጅን። የእንስሳት ሐኪም ከሆነ ቬት ወይም ቬተርናሪያን ይባላል ማለት ነው። ቬተርናሪያን ማለት የእንስሳት ሐኪም ማለት ነው በአጭሩ ደግሞ ወይም ቬት ወይም ቬተርናሪያን። ነርስ ያው በእንግሊዘኛም በአማርኛም ነርስ ነው። ነርስ። ፖሊስ ወይም የፖሊስ አባል በእንግሊዘኛ ወንድ ከሆነ ፖሊስማን፣ ሴት ከሆነች ፖሊስ ዊሜን። እንዳጠቃላይ ለሁለቱም ደግሞ ፖሊስ ኦፊሰር ይባላል ማለት ነው። ፖሊስ ኦፊሰር። መርማሪ በእንግሊዘኛ ዲቴክቲቭ ይባላል ማለት ነው። ዲቴክቲቭ። ሰዓሊ በእንግሊዘኛ ፔንተር። ዘፋኝ ሲንገር ይባላል። ሲንግ ማለት ያው ዘፈን ማለት ነው። ሲንገር ዘፋኙ ሲሆን ሲንገር እንላለን ማለት ነው። ሲንገር። ሙዚቀኛ በእንግሊዘኛ ሚውዚሽያን ይባላሉ ማለት ነው። ሚውዚሽያን። የስነ ጥበብ ባለሙያ ወይም በሌላ ስሙ ሰዓሊ ምን ይባላሉ? አርቲስት ይባላሉ ማለት ነው። አርቲስት። ወታደር በእንግሊዘኛ ሶልጀር ይባላል። ሶልጀር። አብራሪ አየር አብራሪዎች ደግሞ በእንግሊዘኛ ምን ይባላሉ? ፓይለት። አብራሪ ፓይለት። ሼፎች ደግሞ ምግብ በማብሰል የሚታወቁት ምን ይባላሉ? ሼፍ በእንግሊዘኛም በአማርኛም ተመሳሳይ ነው። ሼፍ ሲጠራም CHEF ማለት ነው። ሼፍ። ምግብ አብሳዮች ደግሞ ምን ይባላሉ? ኩክ። ዳቦ ጋጋሪዎች ቤከር ይባላሉ። ቤከር። ተዋናይ ወይም ተዋናይት አክተር ለወንድ ሲሆን አክተር ተዋናይ ማለት ነው። ተዋናይት ለሴት ሲሆን ደግሞ አክትረስ ተዋናይት ሴት ተዋናይ ማለት ነው። አክትረስ። ደራሲ አውተር ወይም ጸሐፊ ራይተር። ዳንሰኛ ዳንሰር። ሞዴል ያው ሞዴል ነው በእንግሊዘኛ ሞዴል። ፎቶግራፍ አንሺ ደግሞ ምን ይባላል? በእንግሊዘኛ ፎቶግራፈር። ጋዜጠኛ ጆርናሊስት። ዜና ዘጋቢ ደግሞ ዜና የሚያቀርቡ ሰዎች ምን ይባላሉ? ሪፖርተር።
ሪፖርተር። የህግ ጠበቃ ምን ይባላል? ሎየር ሎየር ሎየር። የህግ ዳኛ ጀጅ ጀጅ። ስራ ፈጣሪ አዳዲስ ስራ ክሬት የሚያደርግ ሰው ደግሞ ምን ይባላል? ኢንተርፕረኖር 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 ኢንተርፕረኖር። ፖለቲከኛ፣ ፖለቲካ ላይ የሚሳተፍ ሰው ፖለቲሽያን ፖለቲሽያን ይባላል ማለት ነው። ፖለቲሽያን። የኤሌክትሪክ ባለሙያ ኤሌክትሪሽያን ኤሌክትሪሽያን ኤሌክትሪሽያን። ስጋ ሻጭ ወይም ስጋ ቆራጭ፣ ስጋ ሻጭ ወይም ስጋ ቆራጭ በእንግሊዝኛ ቡቸር ይባላል። ቡቸር ቡቸር። የመኪና ሹፌር ባስ ኦር ታክሲ ድራይቨር። ያ ማለት ድራይቨር ማለት ሹፌር ማለት ነው። ባስ ከሆነ ባስ ድራይቨር የባስ ሹፌር ይባላል። ታክሲ ከሆነ ታክሲ ድራይቨር የታክሲ ሹፌር ይባላል ማለት ነው። ሯጭ ሯጭ ማለት አትሌት ራሱ ሯጭ ነው። የአትሌቶችን ብቻ ሳይሆን ሯጭ ለማለት ራነር። ሯጭ አትሌት ኦር ራነር። ቀራጺ ስካልፕተር ስካልፕተር ስካልፕተር። ቀራጺ ማለት ስካልፕተር ማለት ነው። ፀጉር አስተካካይ በእንግሊዘኛ ፀጉር አስተካካዮች ምን ይባላሉ? ሄር ድሬሰር ሄር ድሬሰር ወይም ባርበር ባርበር ወይም ሄር ድሬሰር ሄር ድሬሰር ሄር ድሬሰር ወይም ባርበር ይባላሉ ማለት ነው። ገበሬ ፋርመር ፋርመር። አናጺ ወይም አናጢ ከሁለት አንዱ በአማርኛው አናጢ የሚባለው ወይም አናጺ ካርፔንተር ካርፔንተር ይባላሉ ማለት ነው። የሂሳብ ባለሙያ አካውንታንት አካውንታንት። የቧንቧ ሰራተኛ በእንግሊዘኛ ፕለመር ይባላል። የቧንቧ ሰራተኛ ፕለመር ፕለመር። መሐንዲስ ኢንጂነር ኢንጂነር። የስነ ህንጻ ባለሙያ በእንግሊዘኛ አርክቴክት አርክቴክት ይባላል ማለት ነው። አርክቴክት። አሳ አጥማጅ ፊሸርማን። ፊሽ ማለት አሳ ነው። ማን ማለት ያው ለወንድ ብዙ ጊዜ አሳ አጥማጆች ወንድ ስለሆኑ ፊሸርማን ይባላሉ ማለት ነው። ፊሸርማን። ልብስ ሰፊ በእንግሊዝኛ ቴይለር ይባላል። ቴይለር የልብስ ሰፊ ማለት ነው። ቴይለር። የዛሬው ትምህርታችን ይህን ይመስል ነበር። ላይክ ካላደረጋችሁ ላይክ በማድረግ አስተያየት ካላችሁ ኮሜንት ላይ በመጻፍ እኔንም ቻናሉንም አበረታቱ። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።